ብቻ አንቺ አብርሽ እኮ ማለት ትክክለኛ ሰው እግዚአብሔር አይነት ሰው አታገኝም። ቢፈለግ ራሱ ሳይሆን ምን እንደሆነ ልንገርሽ። የትኛውም ነገር ላይ አሁን ለምሳሌ ከሩታ ጋር እኮ ሁላችንም ሩታን የሆነ ሰዓት ላይ እንወዳት ነበረ። ግን እሷ ብትሆነ ራሷ ነው ጥላ ያወጣችው። መቼ አይደለም እውነት ስለ እውነቱ ከሆነ እኛ ሴቶች ነን አይደለ? አሁን አልፏል ነገር ነገር ግን መጀመሪያ ነጥብ አብርሃም ጋር ነው። ለምን መሰለሽ? አንድ ትዳርሽ ቆይ አዳምጪኛ አስጨርሽ። መጀመሪያ ትዳር ስትይዢ ያንን ሰው ወደሽ ፈልገሽ አይደለ ትዳር የምትይዢ። ግን ሌላኛ ሶስተኛ ወገን በአንቺ በኩል ስመጣ ባልሽን አይደለም አሳልፈሽ መስጠት ያለብሽ ያንን ሰው ነው። ዞር በል ከዚህ ብለሽ ቆፍጣና መሆን አለብሽ። ዝም ብለሽ በህይወትሽ ላይ እዚህ ጋር መልሱን ልመልሽ። አንደኛ ነገር አብርሃም እኮ ቤተሰቦቹ ጋር እሷን ቤት ለማስገባት ሲሄድ ባልሆነ ነገር ተፈጠረ ተብሎ ከቡታጅራ ተጠርቶ መጥቶ አንቺ ፊት ለፊት በካሜራ ፊት ለፊት ሲደበድብ ባልሆነ ነገር ባላደረገ ነገር እንደዚህ ስታደርግ አላየሽም? ሁለተኛ ከዛም አልፎ ተርፎ ልጅ አለ ተብሎ ሲመታ አላየሽም? ከዛ ምን ያልፈልግም ብላ አልቅሳ ነው አየሽ? ያንን ልጅ አለ የሌላ ልጅ ማን ነው ያደረገ? እነሱ ለምን ጥፋት አለሽ ብሎ ስል አይደለም ብሎ ጥፋቱ ምኑ መሰለሽ? ለምሳሌ ልጅ አለክ ብላ የመጣችኋለች መልቀቅ የለበትም። ለምን? ይሄ ህይወት ነው። ህይወት ውስጥ እስከገባ ድረስ ሶስተኛ ወገን በምን ድፍረት በምን ልቡን አይቶ ነው መምጣት ያለበት? ለምን ይመጣል? ሲጀመር እሱ አይደል እንደዛ መጣችሁ? ምን አገባ? እሱ አይደለም እኮ ስለመጣ ስለማረግ ነው እኮ እንደዛ ያረጋችሁ ነው። በከፍታ ስለማረግ ነው እኮ ናት። አንቺ አብርሽ ነው አያገባንም። ግን አሁን ድጋሜ እርሜላ ጋር ግን እንደዚህ ሰጣ ገባ ገብቶ የሆነ ነገር ብፈጠር ችግር ነው። በቃ ችግር ነው። ያለ ዘመናት አብርሃም ማለት እግዚአብሔር ማለት ሌላ አጀንዳውን አታውሪ ልስጣ ልናገራት። አብርሽ ማለት ኢትዮጵያ ላይ እንደ አብርሽ አይነት ወንድ ብትፈልጊ በፈረስ ብታይ አይገኝም። አንደኛ ነገር ታማኝ ልጅ ውስጡ የዋይ ጀግና ቢሆንም ልንገርሽ ሁሉም ጀግና ነው። ግን ቢሆን ስለ አብርሽ እንዳታውሪ። አብርሽ እንትን ካነ ይሆንሽ አብርሽ ያልወለደ መሀል ካነ የአብርሽ እንትን ላይ ቁጭ በሉ ያረግዛሉ። ሲሪየስ ስለ አብርሽ መጥፎ አታወሩ። አብርሽ ማለት የተለየ ልጅ ነው። እግዚአብሔርን በዚህ መከራ አንድ ለአብርሃም ስንት ጠላት እንደተነሳ አይታችኋል። አንድ አብርሃም ስንት ጠላት ከቡታጅራ ቆሻሻ ልንገራቸው። ከቡታጅራ ልጆቹን አንስቶ እኮ አብርሃም ነው ሰው ያደረጉት። ኮንጎ የሌላ ልጆችን አንስቶ ሰው አድርጎ ዛሬ እኮ ለሱ ጠላት ሆኖ ነው የተነሱት። አብርሃም እኮ ውስጡ የዋ ስለሆነ ብዙዎችን እኮ ከውድቀታቸው ከኮንጎ ጫማ አንስቶ ዛሬ እንደፈለጉት እንደለብሱ እንደፈለጉት ሴት እንዲያድሩ አድርጓል። ግን እነዛ ሁሉ በሱ ተነስተዋል። ስለዛ ስለ አብርሽ መጥፎነት እዚህ ጋር ምንም ግን አሁን ድጋሜ የዋነት ውስጥ ገብቶ ህይወቱን እንዳይበጠበጥ እኮ ነው እንጂ አያደርግም። አብርሽ አያደርግም። በጣም ጭንቅላት አለ ልጅ ነው። ቢበጠበጥ ኖሮ ታዲያ ቂጥቂጧን ይሄድ የሚያምር ናት የመሰለ ቂጥቂጧን እየደበደበ አይበዳም ነበረ እንዴ? ቢቀየርም እንዴ ባልፈልግ ኖሮ ከሷ ጋር ታይለ የኔ ወይ ለጉርሽ ተሰጥሻለቀ አለቀ ምን ለጉርሽና በጥረስ ጨረሽው? እየሰራው ነው 4 ቦታ ጎሽሪና እና እንዴት ናችሁ? ውሎ እንዴት ነበረ? ለንደና አሪፍ ነበር። የዛሬው ይለያል። ትላንትና ሌላ ሰርፕራይዝ፣ ዛሬ ደግሞ እንደዛው እና እንዴት ነው? ደስታ በደስታ። የዛሬ ደግሞ ይለያል። የዛሬው በጣም ፈርቼ ነበር። እኔማ አልመሽ ብሎኝ ቪዲዮ እስኪለቀቅ ቾክዬ ልሞት። ለዚህ ነው እያንገበገበ ሁላችን የወሬ አለ ያስብላችሁ። ቶሎ አይለቁም እንዴ? ቢያንስ ይሄኔ ሩታ ነቃለች። አሁን ይሄኔ ሩታ ይሄን አይታ ቪዲዮ ነቃለች። አሁን ገመድ ይዛ ነው የምትለቀው እሷ። እሙ ትላንትና እኮ ያለችበት ቦታ እኔን አውቃለሁ እያለች ለመጠቆም እየሄደች ነበረ። የት ሄዶ ዛሬ ቅዘና ሆነ ቪዲዮ እኮ ተለቋል። ታዲያ የፈረንጁ ቤት ላይ አላያችሁትም እንዴ? ከልቡ ነው የፈለግናት አለች እኮ
ሰላም ሰላም። የፈረንጁ ቤት ላይ ተለቋል ቪዲዮ ማለት ነው። ለአቅማዳም ራሱ ያደረሰ እኮ ነው እሱ። ገና ልጅ እኮ ነው። ምን ያውቃል? ከቢኒ ጋር ካልከሰሽ አብርሃምን ሙሉዋቸውንም ካልከሰስሽ እያሉ ፓምፐርሳም ምን አባቱ ያውቃል? ሽንት አሁንማ ቤት እየቀዘነች ነው። አሁን ዳይፐር የሚያስፈልጋት ካሰሽ የነበረ ትቼው ነው እኮ አለች እኮ እነሱ ደግሞ አትታይም ሹፊ ሜሪን ከስሼ ቤተሰብ ተበጠበጠ እያለች አይደል? እንዲ ያለች ሜሪንም አብርሃምንም ቡዜንም ሙሉአቸውን እርግጥ ስም በማጥፋት እንግዲህ ኤርሜላ ሌላ ካመጣች በኋላ እርግጥ ይጠየቃሉ። ስም በማጥፋት ሩታ መክሰስ አትችልም። ብዙ ፋይል እንደሚወጣባት የራቁት ፋይል ተጠርጥሮ እኮ ተብሎ ነው የታሰሩት እንጂ ስም ማጥፋት አይደለም። ስም ማጥፋት እኮ አይደለም፣ በፎቶ እኮ ነው የታሰሩት እኮ በስራቸው እኮ ነው የታሰሩት። እነሱማ ኤርሜላን እናንተ ናችሁ ፎቶውን ሰቅላችሁ ያገታችኋት ብሎ አይደለ? እኔ እኮ ያልገባልኝ ይሄ የሩታ ወንድም የሚለው እምቡር እያለ ነበር። እኔ ጋ ናት እያለ ዘናሞች ቤተሰብ ራሱ ቤተሰብ የሩታን ተውት ማለት ነው። እኔ የሚያስቀኝ የማ እንደሆነ ታውቃላችሁ? የእንትና የነጻነት ጅላንፎ የሆነች የቡታጅራ የጠንቋይ ጀበና ስታስጠላኝ ዝውላ ጣጣ እኔ ምን ነው እኔ እንጃ አላውቅም። እንደዚህ በመፈጠሩ ደስ ብሎኛል በይ፣ ግን ደግሞ ውስጥ የሆነ ነገር እየተጠራጠረ ነው ያለው። ፍራንክ ነው ብለሽ ፍራንክነት አይደለም ምናልባት የሆነ ችግር አለ። ግን የሆነ በምን አይነት ጉዳይ አሳምና እንድትመጣ አድርገዋት ፊቷ ግን ደስ እያለኝ አይደለም እየተናገረች ያለችው ነገር ላይ ሳነበው። ግን እርግዝና ደግሞ እንደዛ ከሆነ ማለት ነው እርግዝና ይደበቃል እንደ እርግዝና እኮ ከ2 ወር ከ1 ወር በኋላ እኮ እየገፋ የሚሄድ ነገር ነው። እርግዝና ሩታን ዋሸች ብለን እየሰደብናት እያየችማ ኤርሜላ አረገዝኩ ብላ በውሸት አትመጣም። አረ ማርያምን እያለች ነበረ። ማርያም ብላለች ቢኖር ማለት ነው ከእርግዝና ውጭም የሆነ ነገር አለ ፊቷ። ግን እኔ የሆነ በውስጧ የመናገር ያልፈለገችው ነገር እንዳለን እየተረዳሁት ያለው ና ይሄ እርግዝና መናገር ፈርታ ነው ሲጀመር። መናገር ፈርታ ነው ሌላ ነገር አይደለም። እናንተ ግን እውነት ማለት ነው። ግን እውነት አሁን ማለት ነው ልንገራችሁ፣ ግን የእኛ ላይ እየተጫወቱ ነው። እኛ እንደምንወዳቸው አውቆ ወይስ እነዚህ ሰዎች ማለት ዘላለም አለማቸው አሁን አርግዣለሁ ብሎ አብሮ የሆነ ነገር ያደረገ ሰውን ታውቂያለሽ። ቁጭ አድርገሽ አርግዣለሁ ብለሽ መንገር ነው ወይ ደግሞ አሞኛል ብለሽ ሐኪም ቤት ወስደሽ አውቀሽ በሆነ ነገር መንገር ይጠበቅብሻል። ናፍቶ አርግዣለሁኝ ከዛ ብሎ መጥቶ መናገር ግን ተገቢ ነው። እውነት ግን እኮ አንዳንዴ ይጫወቱብናል። ገብርኤል አለማወቅ እኮ ነው አንደኛ ነገር። ታውቂያለሽ ሚዲያ ላይም እየተጨመረ ሰው እየጠየቀ ነው። ቪዲዮ ሰርቶ አንገቷ ስር ስሞ ምን ብሎ እንደው ወዲያው ነው ይዟት የሚሄደው። ወዲያው ይዟት ሄዶ ነው የሚቆሰቁሳት። አይገርምሽም? ማርገዝ ይረሳት እንዴ? አሁን በተለይ ደስ ይለዋል። በቃ 24 ሰዓት የሉም እኮ አንድ ላይ ነው። ሲጀመር ኤርሜላ እዚህ ላይ መናገር አልነበረባትም። ትናንት ማታ ቀስ ብላ የምታወራ ኖሮ አሪፍ ነበር። ቤቱ አስቀምጣ ዞሮ ይቀራል። እንደማናገረው አይቀርም። ተነጋግሮ ባይፈልጉ ኖሮ እኮ ቪዲዮ አይለቀቅም። አቤት ባልወድ ኖሮ ይሄ ቪዲዮ አይለቀቅም እንዴ። ምን ሆነሽ? ስንት ነገር ኤዲት ተደርጎ ነው የሚለቀቀው ቪዲዮ። እሱ ሳይፈቅድ ይሄ ነገር አይደረግም። እኛን እያጀዘቡ ነው እንጂ ማታው ጨርሰው። እናንተ ግን የአብርሽ እቃ የስቴዲዮ ሜዳ ነው። ትላንትና ያሳያየሽ ደግሞ እየሳማት እኮ አንገት እያለ የአብርሽ እቃ ማለት የስቴዲዮ ሜዳ ነው መሰለሽ። ወዲያውኑ እቃ የሚያደርጉ ሴቶች
ትላንትናው ማለት ነው። እሷ ሳትመጣ ቀድሞን አይደለ መጣ። እሷ ሳትመጣ ቀድሞን አይደለ መጣ። ከመጣ በኋላ እኮ አቤል ሲናገር እኮ መቆም አቃተ። ሱሬ ወደ ላይ ይላል ወደ ጋታችሁ ቪዲዮ ስለወደዳት እኮ ነው። አይደለም እኮ ሰውዬው እኮ መቆም ነበረባት። እሷም ስትጀመር አሁን ላይ ማፈጠር አልነበረበት። ምን አገባች እናንተ? እሷ ወደ ፈቅዳ ደስ ይለዋል። ተጨናነቀች እኮ ልጁን እኮ ማጣት አትፈልግም። ቀን በቀን ምክንያት እየተፈጠረ ትመጣለች። ያቸው ቀን በቀን እኮ ምክንያት እየፈጠረ ሲያበሽበት ነው እንጂ አስባበት ነው እንጂ ድንገት አይደለም የሆነ ለእሱ ድንገት ሊሆን ይችላል እንጂ እሱ አስባበት ነው። አኬድ ማጣቱ አትፈልግም። እንኳን ረዳኩ ብላለች። ኢቭን እሷ እኮ አሁን እሱ አይለይም ራሱ ከልጁ ትካካሳለች። የእሱን ፍቅር ያለ ጥፋት መሳደብ አልነበረብንም። አብርሽዬ ወንድሜ እንኳን ሲያስረግስ እንኳን ደስ አልክ። ያንተ ደስታ የኛም ደስታ ነው። የስቴዲዮም ኳስ ነው። የኔ ቀብራራ እያላችሁ ወንድ ያረገዘች ይመስልሻል? ሴት ነው ሴት አይደለችም። ሄልምዬ ቆንጆ ናት። ቆይ ሴት ትሁን ወንድ ትሁን ገና እኮ ደም ነው። ገና ደም ነው። መጀመሪያ ስጠነስሰው ጀምሮ ፈጣሪ አቅዷል። ደም መሆኑን ሳይሆን የእኛ ይቅድ። ለምሳሌ አንቺ ምን ትገምቻለሽ ነው እንጂ እሱ እኮ ፈጣሪ ገና ስሰራ እኔማ ናብርሽዬ ለኤርሜና ሴትም ወነደችነት ወንድም ወነደችነት ደስ ነው የሚለኝ። ግን እኔ የአብርሽ ዕቃ መሸለም አለበት ብዬ ለዶክተር አብይ ማናገር በጣም እኮ ነው የሚያነጣጥረው። እናንተ ደግሞ ታውቂያለሽ፣ ግን አንቺ ያለሽበት ቦታ እኮ ሁሌ ፋሎ ምንለው እንደ እኔም ቪዲዮ ይዘች በእናትሽ ፈትን ግቢ በያት እስቲ የእሷን መስማት ፈትዬ ትናንትና አንቅሳ ራሷ አንድ ነገር ልበላችሁ የሆነ ጊዜ ሩታ ማለት ነው ይሄ እርቃን ፎቶ የያዘችው ቀን እኮ ይሄ ማንነት እኮ አገኝተሽ አታውቅም እያማረሽ ይቀራሻል እያሉ